አጠገባችሁ ያለውን ሰው እግዚአብሔር አይጥልም በሉት። እግዚአብሔር አይተውም። እውነት ውሸት? እግዚአብሔር አይጥልህም። እግዚአብሔር አይተውም። ኢየሱስ ይባረክ። የፈራህ የመጣ ሰው ካለ እግዚአብሔር አይጥልህም። እግዚአብሔር መጽሐፍ ያዛችሁ ትንቢተ ሚክያስ ምዕራፍ 2 ቁጥር 13 ማካፈላችሁ ርዕስ ሰብሮ መውጣት። እስኪ አጠገባችሁ ያለውን ሰው ሰብረ ትወጣለህ ዛሬ በል። ሰብሮ መውጣት። እየሰማችሁኝ ነው? የሚታየውን የማይታየውን የተገለጠውን ያልተገለጠውን የትኛውንም አይነት ስውር ገደቦችን ዛሬ ሰብራችሁ ትወጣላችሁ። ከጎናችሁ ያለውን ሰው ማይመጥንህን ሰፈር ሰብረ ትወጣለህ በል። ደግማችሁ በሉት፣ የማይመጥንህን ሰፈር ሰብረ ትወጣለህ በል። ማን ነው አንድ ሰው እጁ ከፍ አድርጎ ሰብሬ ወጣለሁ ይበል። ሰባሪው በፊታቸው ወጥቷል፣ እነርሱም ሰብሮ ወደ በሩ አልፏል። በእርሱም በኩል ምን ብሏል? ወጥቷል። ንጉሳቸውም በፊታቸው አልፏል። እግዚአብሔር በራሳቸው ላይ ነው ይላል። በራሳቸው ላይ። እስቲ አጠገባቸው ያለውን ሰው ሰብረህ ለመውጣት ተዘጋጅ ዛሬ በሉ። ከጎናቸው ያለውን ሰው አውሩት እስቲ፣ ሰብረህ ለመውጣት ተዘጋጅ በሉ። ሰባሪው ማን? እግዚአብሔር። ከፊታቸው ምን ብሎ ይላል? ሰብሮ ወጥቷል። ኦሬዲ ተሰብሮልሃል ማለት ነው። እስቲ አጠገባቸው ያለውን ሰው እግዚአብሔር ቀድሞ ወጥቶልሃል በሉ። እግዚአብሔር ሰብሮ ከፊት አልፏል በሉ። እዚህ ቤት ውስጥ ያላችሁ ብዙዎቻችን አንዳንድ ችግሮች ሲገጥሙን ከኛ ትንሽ የተሻሉ ሰዎችን እንዲጸልዩልን እንፈልጋለን። ከዛ ችግር ምን እንዲሉ ጸልዮ እንዲያወጡ ወይም ጸልዮ ሰብሮ እንዲያወጡ። አንዳንድ ጊዜ በጠላት ሰልፍ ስንከበብ ለምሳሌ ሁለተኛ ነገሥት ላይ ነው ምዕራፍ 6 አካባቢ ነው። ኤልሳ የተባለ ነቢይ ቤት ሶርያውያን መጡና ቤቱን ከበቡት ይላል። ከበቡት እና ጊያዝ አገር ሰላም ነው ብሎ ከቤት ሲወጣ ተከቧል። ከዛ ወደ ቤት ሳይመለስ በራፍ ላይ ቆሞ ወየው 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 አለ። ጠፋን፣ ተከበናል፣ አለቀልን፣ አበቃልን እያለ እየጮኸ እያለ ኤልሳ መጣና እንደዚህ አለው፣ ከነሱ ጋር ካለው ይልቃል ከኛ ጋር ያለው ምን ይላል? ይበልጣል። እስቲ አጠገባችሁ ያለውን ሰው ከከበበ ይልቅ በሉት። ጮክ ብላችሁ ከከበበ ይልቅ የጠራህ ይበልጣል። ከሚዝትብህ ይልቅ በሉት የመረጠህ ይበልጣል። ከዚህ ቤት ሳትወጡ የጠላት ከበባ ዛሬ ይበተናል። ና እጅ ከፍ አድርግና ይበተናል በለኝ። የሆነ ሰው ዛሬ የሆነውን ክልል ሰብሮ ይወጣል። እስቲ አጠገባችሁ ያለውን ሰው ጊዜ ነውና ሰብሬ ወጣለሁ በለኝ። ሰዓቱ ደርሷል፣ ሰብሬ ወጣለሁ። ሰፈር ቆሞ በእኛ ላይ የተናገሩትን ኔጌቲቭ ቃል፣ የሟርት ቃል፣ የሽንፈት ቃል፣ የውድቀት ቃል ቤተፋጌ መስፍኔ ላይ፣ አንተ ላይ፣ አንቺ ላይ፣ ቢዝነስ ላይ፣ አገልግሎት ላይ የተነገረብን ክፉ ንግርት ሰብረ ትወጣለህ። የተቀመጣችሁ ብድግ በሉና ሰብሬ ወጣለሁ ብለህ ተራመድ። እፎል ሰባሪ ከፊታቸው ምን ብለዋል ነው የሚለው። ዛሬ ያው ስማ፣ ድህነት ይሰበራል፣ በሽታ ይሰበራል፣ ጭንገፋ ይሰበራል፣ አለመቻል ይሰበራል፣ ድንቁርና ይሰበራል። ዳዴ ያስባለ የዘር ማንዘር ከርስ ኔጌቲቭ ወርዶች
አትችልም ሰው አትሆንም የተባልከው ቃል እግዚአብሔር ምስክሬ ነው ዛሬ ሰብሮ ያስወጣሃል። ንገረው ከጎን ላይ ሰብሬ ለመውጣት ተዘጋጅቻለሁ በል። አንተ ተዘጋጅ በሉት። አንድ ሰው ዛሬ የሆነ ቦርደር ሰብሮ ካልወጣ እኔን እግዚአብሔር አልቀባኝ። የተዘጋጀ ሰው ብቻ ፈልጋለሁ ከዚህ ቃል በኋላ እድሜን የበላውን ዘንዶ ሰብረ ትወጣለ። የአዋሳን ጭንገፋ ሰብረ ትወጣለ። እናትና አባት የተናገረብን ኔጌቲቭ ቃል ሰብረ ትወጣለ። ሰፈሩስ ያለ ሰፈርተኛ ቁጭ በሉስ ያ ጁቱቱቱባ ዘሃባ ተካባስ እሺ ከጎን ያለው ሰው ገፋ ያርግ ዛሬ ማሉስ ያደ የመውጣት ቀን ነው በል። ሰፈሩ ለቅቄ ወጣለሁ። የሐሜተኞች ሰፈር ለቅቄ ወጣለሁ። የሟርተኞች ሰፈር ለቅቄ ወጣለሁ። የነና አትችልም የተባለ አይከፈትልም የተባለ አልፈ አትሄድም የተባልከው እጅ ከፍ አድርግና ሰብሬ ወጣለሁ። ኦፎሌ ዛሬ ያለ ደረጃችሁ እየኖራችሁ ያላችሁ የማይመጥናችሁን ህይወት እየኖራችሁ ዋጋ እየከፈላችሁ ያላችሁ የአባቴ ልጆች ስሙኝ፣ እየተጋጋጣችሁ ያላችሁ ሰፈሩን ሰብራችሁ ትወጣላችሁ። እሺ አጠገብ ያለው ሰው አካባቢውን ሰብሬ ወጣለሁ በል። 17 ሰዎች ውስብስብ የሆኑ ባውንደሪዎችን ዛሬ ሰብራችሁ ትወጣላችሁ። ምን ነው እናት ያሜን ብትይ ይሻልሽ። ኦፎል ተዘጋጅተሃል በሉት። የሆነ ሰፈር በሉ ሰብረ ትወጣለህ። ሰባሪው በሉት ከፊት ሰብሮ ወጥቷል። አንተም ሰብረ ታልፋለህ። ተሰበረልህ እኮ ነው እግዚአብሔር አለ። እመኑኝ ዛሬ ለአንዴና ለመጨረሻ የምትለያዩበት ሰፈር አለ። ዛሬ ለአንዴና ለመጨረሻ የሚፋታው ሰፈር አለ በሉት። ተዘጋጅተሻል? የማይመጥንሽ ሰፈር ሰብረሽ ውጪ። ወፎል የሆነ ስውር ኬላዎችን እነዚህ ስውር እስሮችን ስውር ሊሚቴሽኖችን ብዙዎቻችን ፖቴንሻል እያለን እሁድ ዕለት ስንነጋገር ነበር አይደል? ስለ ፖቴንሻል ኤልያስ ዝናብን የሚያክል ነገር ይዞ ግን ጫካ ውስጥ ነበር። እግዚአብሔር ተነስና ምን አለ? ተገለጥ አለ። የአካብን ዛቻ ሰብረ ተገለጥ አለ። የምድሪቱን ከርስ ሰብረ ምን በላለው? እግዚአብሔር ተገለጥ አለ ይላል። እና ዛሬም እግዚአብሔር እያላችሁ ነው። ላይፋችንን ውስጥ ያሉ ቤታችን ውስጥ ያሉ ስውር ገደቦች፣ ስውር እስራቶች፣ ስውር ድብቅ የሆኑ ጊዜያችንን እየበሉ ያሉ፣ እድሜያችንን እየበሉ ያሉ፣ ጉልበታችንን እየበሉ ያሉ፣ ደማችንን እየጠጡ ያሉ እግዚአብሔር ባየልን ልክ እንዳንጓዝ ያዘገዩን፣ እግዚአብሔር በተናገረን ልክ እንዳንፈጥን ሊሚት ያደረጉን እንደ እግዚአብሔር አገልጋይ እንደ መልእክተኛ ይህንን ቃል ልናገራችሁ እግዚአብሔር ወደኔ ስላመጣ ነው ምነግራችሁ። ያለ ደረጃችሁ የኖራችሁ ያላችሁ፣ ያለ ደረጃችሁ ሰፈር ውስጥ ያላችሁ፣ ሰፈር እያረጋችሁ ያላችሁ ዛሬ ያንን ሰፈር ያንን ቀዬ እግዚአብሔር ሰብራችሁ የምትወጡበትን ጸጋ ይስጣችሁ። ሳምሶን ወደ ጋዛና ወደ ቲማና እየወረደ ፋይናሊ ያቺ ፍልስጤማዊ ሴት ደሊላ ጭኑ ላይ አስተኝታ ሰባቱን ጉንጉኖች ካላጨችውና የእግዚአብሔርን ደመና ከሱ ካስወሰደች በኋላ ፍልስጤማውያን መጡ ይላል። ከዛ አይኑን አወጡት ይላል። ከዛ ይላል እጅና እግሩን ምን አደረጉ ይላል? አስሮት ይላል። ወሰዱት ይላል። ወሰዱት ብቻ ብሎ እኮ እዛ ጋር በአራት ነጥብ ቢዘጋ ጥሩ ነው። ወፍጮ ፈጪ አደረጉት ይላል። አየ ያ ናዝራዊ የሚያክል ቅባት፣ ሀገር የሚጠብቅ ቅባት፣ ሀገር ከጠላት እጅ የሚያስጠል ቅባት ያለ ቦታው ቦታ ይዞ ተቀመጠ። ተወሰነ።
አልፎ መሄድ አልቻለም። በአንድ ወፍጮ ቤት ውስጥ ወፍጮ የሚፈጭ ሆኖ ተቀመጠ ይላል። ተገደበ። ፍልስጤማውያን መጡና ተበቀሉት ይላል። ምንድነው ዛሬ የተበቀላችሁ? ምንድነው ዛሬ የተበቀለሽ? ለምሳሌ ነው ቸርች ዛሬ የመጣችሁት? ቤታችን ውስጥ በስውር ሰንሰለት ሰይጣን ገድቦን አስሮን እንዳያልፍልን ብቻ ሳይሆን አልፈንም እንዳንሄድ ገድቦ ያሰረን ገመዱንና ሰንሰለቱን እግዚአብሔር ከሕይወታችን ላይ ዛሬ ይበጠሰው። ያ የሚቦርቀው ሳምሶን፣ ያ የሚፈጥነው ሳምሶን፣ አንበሳ የሚዘነጣጥለው ሳምሶን ምን ሆነ? ታሰረ፣ ተወሰነ፣ ተገደበ። ለዛም በሚፈልጉት ሰንሰለት አሰሩት። እንደ ቡችላ ርቆ እንዳይሄድ፣ አልፎ እንዳይሄድ፣ ሰብሮ እንዳይሄድ ተወሰነ ይላል። እመኑኝ ዛሬ ያለ እግዚአብሔር ዕውቅና የታሰራችሁበትን ሰንሰለት እግዚአብሔር ይበጣጥሰዋል። ሲከጎናችሁ ያለው ሰው ነካ ያረጋችሁ እግዚአብሔር የእንደገና አምላክ ነው በሉት። ሳምሶን ዴስቲኒው ወፍጮ ፈጪ አይደል? የሳምሶን ወፍጮ ፈጪ ዴስቲኒውን ለማድረግ ሰይጣን አስሮት በአንድ ቦታ አስቀምጠው። ናዝራዊ የሚያክል ፖቴንሻል የተሸከመውን ሳምሶን፣ ትልቅ ቅባት የተሸከመውን ሳምሶን ከተለያየ ሰፈር፣ ከተለያየ አካባቢ፣ ከተለያየ ከተማ ነው የመጣ ነው። የተለያየ ችግር ተሸክመን የተለያየ ችግር ይዛችሁ ለመጣችሁ ለተለያየ ችግሮቻችን እግዚአብሔር የተለያየ መልስ አለው። ማነው ዛሬ መሮት የመጣ ሰው? እኔ እኮ ጌታ ድግግሞሽ አስጠልቶኛል፣ ሰልችቶኛል፣ ከዚህ ሰፈር አውጣኝ፣ ወደ ሌላ ሰፈር አውጣኝ፣ ለሌላ ወደምተርፍበት ሰፈር አውጣኝ፣ ወደ ሌላ ለሌላ ሰው ወደምቆረስበት መንደር አውጣኝ እያላችሁ የጮኸች የመጣች አንድ ነፍስ አለች እዚህ ቤት። ዛሬ ይህንን ጩኸት እግዚአብሔር አልፎ አይሄድም። የሆነ ያላወቅከውን ኬላ፣ ያላወቅከውን ስውር ሰንሰለት፣ ስውር ገደብን እግዚአብሔር ሰብሮ ያስወጣሃል። ንገረው፣ ከጎን ያለውን ተዘጋጅቻለሁ በለው። የከበረ ነገር የተሸከማችሁ በተዋረደ ሰፈር ሰይጣን ያሰራችሁ፣ የከበረ ነገር ተሸክመሽ በተዋረደ ሰፈር እየተጋጋጥሽ ያለሽ፣ እየተጋጋጥክ ያለ እመነኝ፣ ዛሬ ከዚህ ፕሮግራም በኋላ ዘርማን ዘርህን እግዚአብሔር ሰብሮ ያስወጣል። እሺ፣ ከጎን ያለውን ሰው ያየ ሰብረ ብቻ አይደለም የምትወጣው በሉት፣ ሰባብረ ታስወጣለህ በሉት። አንተ ስትወጣ በሉት ዘርማን ዘር አብሮ ይወጣል። ማን ነው ከኔ ጋር እጁ ከፍ አድርጎ ሰባብሬ እወጣለሁ ይበለኝ? የሆነ ሰው ዛሬ ከረግረግ ሰፈር ይወጣል። ንገረው እስኪ አንዴ ከጎኔ፣ ከረግረግ ሰፈር እንወጣለን፣ ተዘጋጀ። ሳምሶን በቃ መረረው፣ ወፍጮ መፍጨቱ መረረው፣ ግዞተኛ መሆኑ መረረው። ፋይናሊ ላይ እስራኤል ግብጽ ፍልስጤማውያን በዓላቸውን የሚያከብሩበት ቀን ላይ ዳጎን ማነው አምላካችን ጠላታችንን አሳልፎ ሰጥቶናልና ምን እናርግ? እስኪ ሳምሶንን ጥሩና ምን እንበልበት ነው? እስኪ እንዘብትበት፣ እናሾፍበት፣ እናፌዝበት፣ እስኪ እንቀልድበት ብሎ አሰመጡት ይላል። ከነሰንሰለቱ ሳምሶን በአንዱ ሎሌ እየተመራ መጣ ይላል። ከ3000 ሰው በላይ ተሰበሰበበት አዳራሽ ውስጥ። ላጠገቡ ላለ ሎሌ እንዲህ አለው፣ ወደ ቤቱ ምሰሶ ጋር ብቻ አስጠጋኝ፣ በቃኝ፣ አስጠጋኝ፣ እሱ ጋር ብቻ አስጠጋኝ፣ ወደ ምሰሶ ጋር ብቻ አስጠጋኝ አለ። ዛሬ እግዚአብሔር ጠላቶችን እንድበቀል እንደገና የሚያስበኝ ቀን ነው አለ። ከዚህ ቤት ሳትወጡ እግዚአብሔር እንደገና በተሰበራችሁበት፣ በወደቃችሁበት፣ በእውነት አንገት በደፋችሁበት በእውነት እላችኋለሁ እግዚአብሔር እንደገና ጠላቶቻችሁን የምትበቀሉበትን ዘይት ያፍስስላችሁ፣ ቅባቱን ያፍስስባችሁ፣ መንፈሱን ያፍስስላችሁ። አንድ ሰው ጮህ እግዚአብሔር በሉስ፣ ያ የእንደገና መልአክ ነው በሉስ።
ሰባሪያቸው ከፊታቸው ምን ብሏል? የሳምሶንን ስጠቀልል የቤቱን መሰሶ ምን አደረገ? ገፋው ይላል። ቤቱን በላያቸው ላይ ወደቀ ይላል። የሚያሳዝነኝ አብሮ መሞቱ ነው እንጂ ግን ተበቀላችሁ። ዛሬ እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች በአይን የማይታዩ ስውር ኬላዎች፣ ስውር ገደቦች ዛሬ ሰብረን የምንወጣበት ቀን። በአይን የማይታዩ አሉ ዋጋ የሚያስከፍሉ ጸልዬ አልጸልዬ ለዛም ዶዝ የሚጨምሩ በጣም እንትን ሳይዝ የሚጨምሩ ታላላቅ መከራዎች፣ ታላላቅ ሰልፎች ዛሬ የሽኝት ደብዳቤ ይጻፍላችሁ። ደግመን እናንብቦ ሚክያስ የሚሰብረው ወጥቶ በፊታቸው ይሄዳል። የሚሰብረው ማን? እግዚአብሔር በፊታቸው ወጥቶ ይሄዳል። እሺ እነርሱም በሩን በመስበር ወጥቶ ይሄዳሉ። እነሱም ምኑ በመስበር? በሩን በመስበር ወጥቶ ይሄዳሉ። አያችሁ፣ ያ በር ምን እንዳይሉ የከለከላቸው ነው። እንዳይሄዱ የከለከላቸው፣ እንዳያፈሩ ዘመናቸውን የበላ ነው። ኦሬዲ ወስኗቸዋል፣ አጥሯቸዋል። ምንም አይነት ቼንጅ የለም። ያ በር ካልተሰበረ ፎር ኤግዛምፕል ኢያሪኮ ማለት ኢያሪኮ የእስራኤል ልጆች እንዳይገቡም እንዳይወጡም ተዘግቶ ነበር ይላል። ፈጽሞ ነው የሚለው። ማንም አይገባም፣ ማንም አይወጣም። ደግሞ ተራ በር እንዳይመስልን ረጅም በር ነው። በጣም ከኢያሪኮ በላይ ዛሬ ህይወታችሁ ውስጥ ጠንክሮ ረጅም ዘመን ያስቆጠረ አብሯችሁ ያደገ እድሜያችሁን የበላ ጊዜያችሁን የበላ ጉልበታችሁን የበላ እግዚአብሔር ምስክሬ ነው ምላችሁ ወደ ዴስቲኒሽ እንዳደርሽ መስፍኔ እግዚአብሔር ወደ ተናገረው ከፍታ እንዳይደርስ በሩን የዘጋ ዘንዶ ዛሬ ይመታል። በዛው ሜዳ ላይ እግዚአብሔር ይቀጣዋል። እጃችሁ ከፍ አድርጉና በሩን እግዚአብሔር ይሰብረዋል በሉ። እግዚአብሔር እየመራቸው ንጉሳቸውን ቀድሟቸው ይሄዳል። እግዚአብሔር እየመራቸው ንጉሳቸውም ቀድሟቸው ይሄዳል። እመኑኝ፣ ከዚህ ፕሮግራም በኋላ ላይፋችን ውስጥ ያሉ እነዚህ ስውር ገደቦች፣ ስውር የተዘጉ በሮች ለውጣችንን ያዘገዩ ከሰይጣን ዓለም ተልኮ የመጡ የጨለማ መልእክተኞች ዛሬ በሜዳቸው ይቀጣሉ። ያዙ፣ አጠገብ ያለው ሰው ያዙት በደንብ አድርጉ። ጮክ ብላችሁ ጆሮ ላይ እንዲህ ብላችሁ ብድግ ታረጉታላችሁ። እግዚአብሔር ያወጣል በሉ። እግዚአብሔር ሰፈር ካረክበት፣ የሰው መጠቋቀማ ከሆንክበት፣ መውጣት ካቃተ፣ አንተና እግዚአብሔር ከምታቁበት ሰፈር በር ዘግተ ካለቀስክበት፣ አንገት ደፍተሽ በአነባሽበት እግዚአብሔር ምስክሬ ነው ምላችሁ የሰዎች የሰፈር መጠቋቀማ ሆንኩ ባልክበት እጅ ባፍ እየጫንክ ያ መልአክ መጥቶ ባለራእዩን ከወይኒ ቤት ይዞት እንዳወጣ ያዙ። አጠገብ ያለውን ሰው ተራመድ። አጠገብ ያለውን ሰው ጮክ በልና ብድግ በልና እግዚአብሔር ያወጣል በሎስ። የተዘጋ በር ካለ የተከፈተ በር አለ። ንገረው ከጎን ያለው የተዘጋ በር ካለ በለው የተከፈተ በር አለ። የተበላሸ ነገር ካለ የተስተካከለ ነገር አለ። የተወሰነ ነገር ካለ የሚመለስ ነገር አለ። የተበላሸ ነገር ካለ የተስተካከለ ነገር አለ። ማን ነው የኔ ነው የሚል ሰው ብድግ ብሎ ወስጃለሁ፣ ዝለልና ወስጃለሁ። ወይ ሰባሪ ከፊታቸው ምን ብሏል? በጌታ እውነቴን የተሰበረለት ሰው ስማኝ አልተሰበረም ብሎ ወደ ኋላ አይመለስም። የተሰበረለት ሰው የሆነ ሰው ፍለጋ አይሄድም፣ ዘመድ ፍለጋ አይሄድም፣ የሆነ ሰው እርዳኝ ብሎ አይሄድም። ዛሬ ጌታ ምስክሬ ነው ምልሽ ዘር ማንዘርሽ ወዳልገባበት ሰፈር ሰብረሽ ገብተሻል። አንድ ደቂቃ ብቻ ተቀመጡልኝ። አንድ ደቂቃ ውቶራባስ ጃማኮራባስ ቬኖሆሶ ፕራታ ጃና ሃዳላባሽ
እጅም በእጁ ይዞ እግዚአብሔር ከማይመጥን ሰፈር ወደ ተሻለ ማውንቴን ይዞ ይወጣል። ሰባሪው እግዚአብሔር ከፊት ሰብሮ ወጥቷልና ንጉሳቸው ምን ይላል? የሆነ ሰው የሆነ ነገር ተሰብሮለታል እና እጅ ስጠኝ አዘግይ መንፈስ የተመታ ይሆን። ማይ ጋድ እጅ ከፍ አድርግና ተመታ በለኛል። ኦፎል አንድ ደቂቃ አያችሁ። ኢሳይያስ 45 ላይ ደግሞ ምን ይላል? ለዛ ለአሕዛቡ ንጉስ ለቂሮስ ቀኙን እጅ ለያስኩት ለቂሮስ አለ ከፊቱ ሄዳለሁ አለ። ተራሮችን አለ ትክክል አደርጋለሁ አለ። የናሱን ደጅ እሰብራለሁ አለ። የብረቱ መወርወሪያ እቆርጣለሁ አለ። በእውነት በጨለማ ያለችውን ሀብት አለ እሰጠዋል። ይኸው ዛሬ ከተሰበረልህ አለ ቻካታራካባ ዣታኩራባ ጌታ እንዲህ አለኝ 42 ሰዎች ወደ አዲስ ምዕራፉ ዛሬ ይገባሉ። እኔ አንዱ ነኝ ብለው ብድግ በልና ገብቻለሁ። ሰይጣን እያየ ሟርተኛ እያየ ወንድም እያየ ቤተሰብ እያየ ዘመድ እያየ ወይኔ ሰው አትሆንም ባሉ ሰዎች ፊት እግዚአብሔር ያከብርሃል። ሰው አትሆንም የትም አትደርስም። ወደ ዘራፍ መልእክት አለኝ ዛሬ እዚህ ቤት ዮሴፍ መጨረሻ ላይ እህል እንዳበደረ እህል ለተራቡት እንዳበላ ጌታ እንዲህ ይልሃል፣ በተናክበት ሜዳ ላይ እግዚአብሔር መጋቢ ያደርግሃል። ዛሬ ይሄ ሐሙስ የመጣችሁ ስሙኝ። ምን እንደሆነ አታውቁም፣ ግን በዚህ ሳምንት የተሰበረ ነገር ታያላችሁ። ተሰብሯል። ከዚህ በኋላ የሆነ ስራ እየታገልክ አትሰራም። የሆነ ሰፈር ላይ እየታገልክ አትኖራትም። ዛሬ እግዚአብሔር ሰብሮ ከፊት ይወጣል። እዚህ ቤት ውስጥ ያላችሁ የትግል እንጀራ፣ የሰልፍ እንጀራ፣ የመከራ እንጀራ እየበላችሁ ያላችሁ ዛሬ ያንን እንጀራ እግዚአብሔር ጌታ ምስክሬ በቃ እጅ ከፍ አድርግና በቃ። የሆነ ሰው ሳይጸልይ ተሳካለት አይደል? አልጋ በአልጋ የሆነለት የሆነ ነገር አይደል? አንተ የጸለይክ እንደ ኢያሪኮ ቅጥር የሆነ ነገር ጠነከረብህ አይደል? ከዚህ ፕሮግራም በኋላ ፌቨር ሞገስ ጠርቻለሁ። የሚያበልጥ ሞገስ፣ ብልጫ የሚሰጥ ሞገስ፣ ፊተኛ የሚያደርግ ሞገስ፣ አባት የሚያደርግ ሞገስ፣ ገነጣጥለ የምትሄድበት ሞገስ። ና ስጠኝ፣ እጅ ስጠኝ። የሞገስ ቅባት ላይ ይፍሰስ። የሆነ የተከለከለውን ክልክል የተከለከለው ራዲየስ አሰብሮ የሚያስገባ ሞገስ። እስቲ ንገረው ከጎን ያለው የሆነ ሰፈር በሉ እስቲ ሰብሮ የሚያስገባ የእግዚአብሔር ሞገስ በሉ ካንተ ጋር ይሆናል በሉ። አስቴር ያንን ሰፈር ሰብራ የገባችው በፌቨር ነው። የተከለከለው ማንም ሊገባ አይችልም 30 ቀን ውስጥ የተባለውን አሰብሯት ያስገባት የእግዚአብሔር ሞገስ። ዛሬ ለአንድ መልእክተኛ ለአንድ ጌታን ድምጽ ለመስማት ለመጣ ሰው ጌታ ምስክሬ በእኔና በአንተ ዘር ውስጥ ማንም ወዳልገባበት ሰፈር በሞገስ ሰብረን እንገባለን።